ወርቅና ብር ነው ግዴታ የሚሆንበት። ወርቅና ብር እንደሚታወቀው ከተማ ላይ ይሄ የታወቀ ነገር ነው፣ ሰዎች የሚስራሩበት ነገር ነው። ወርቅና ብር ግዴታ ይሆናል። መች ነው ግዴታ የሚሆነው ከተባለ የወርቅም ሆነ የብር ልክ አለው፣ እንደዚሁ ደግሞ ጊዜ አለው። ልኩ ኒሳብ ይባላል፣ ጊዜው ሐውል ይባላል። የወርቅ አንድ ሰው ንብረት ወርቁን ካደረገ በኋላ ምን ያህል ሲሆን ነው ግዴታ የሚሆነው ከተባለ አሁን ባለው ግራም ነው የምናስቀምጠው፣ 85 ግራም ነው። 85 ግራም ነው የሚሆነው ማለት ነው። አንድ ሰው 85 ግራም በእጁ ካለ ግዴታ የሚሆንበት ሰበቡ ይሄ ነው። ነገር ግን 85 ብቻ መሆኑ በቂ አይደለም። ከዚህ ግራም ሳይቀንስ አመት መሙላት አለበት። ግዴታ እንዲሆን አመት መሙላት አለበት። አመት ከሞላው ዘካ ግዴታ ይሆናል። ፊዳ ወይም ደግሞ ብር የሚባለው ማለት ነው። ብርኛ ብር ሳይሆን እንደ ወርቁ አይነቱ ፊዳ የሚባለው ይሄ 595 ግራም መሆን አለበት። አመት መሙላት አለበት ግዴታ እንዲሆን። በዚህ ሁኔታ አንድ ሰው ግዴታ ከሆነበት ምን ያህል ነው ማውጣት ያለበት? ማውጣት ያለበት በፐርሰንት ስናስቀምጠው 2.5 ነው። 2.5 ነው። ነገር ግን ቀለል ለማድረግ ያለውን ንብረት በ40 ማካፈል ነው የሚቀለው። ይህንን ውጤት የሚያመጣው ዞሮ አንድ ሰው ለምሳሌ 100 ግራም ካለው ግዴታ ሊሆንበት 2.5 ግራም ነው። 2 ግራም ከግማሽ ማለት ነው። ይህንን 100 በ40 ብናካፍለው እንደዚህ 2.5 ነው የሚመጣው። ኢዘን ይሄ ነው ማለት ነው። طبعا ይሄ ግዴታ የሚሆን ወርቅ ማንኛውም ወርቅ ግዴታ ይሆናል። ነገር ግን እዚህ ጋር የሚነሳው ነጥብ ምንድነው? የሴቶች ለጌጥ የሚጠቀሙበት ወርቅ፣ ሴቶች ለጌጥ የሚጠቀሙበት ወርቅ ግዴታ ይሆንባቸዋል ወይ? ይሄ ኺላፍ አለው በይነ العلماء በዑለሞች መካከል የተለያየ አስተያየት አለ። ከዑለሞች መካከል ግዴታ የሚሉም አለ። ጅምሁሩ العلماء ግዴታ አይደለም ይላሉ። አልዓሙም እዚህ ጋር ብዙ ተፍሲል ውስጥ አንገባም። ሴቶች ይሄን ቢያወጡ ኸይር ነው። ዘካ ይሄን የሚያመላክቱ አንዳንድ አثሮች ስላሉ ሴቶች ዘካ ቢያወጡ ለጌጥ የሚጠቀሙበት ቢሆን ይሄ احتياطا للدين ለማንኛውም ማውጣቱ የኸይር ነው። ነገር ግን ወርቅ ማለት ነው ሆነ ብርም ሆነ ወርቅም ለጌጥም ቢሆን ነገር ግን የጌጥነቱ ሁኔታ በሐራም መንገድ ከሆነ ግን باتفاق العلماء ግዴታ ይሆናል፣ ዘካ ግዴታ ይሆናል። ለምሳሌ አንድ ሴት ይሄንን የወርቁን ጌጥ ወይም ደግሞ የብሩን ጌጥ የሰራችው በእንስሳ ቅርጽ ነው። በእንስሳ ቅርጽ ማለት ነው፣ ህይወት ባለው ማለት ነው። ይሄ باتفاق العلماء ግዴታ ይሆንባታል። ምክንያቱም ይሄ የተፈቀደለት መንገድ ስላልሆነ። ለምሳሌ ወንድ በወርቅ ማጌጥ አይፈቀደለትም። ወርቅ ቢኖረው ብዙ የሚያጌጥበት በሱ ላይ ግዴታ ይሆናል። ሐራም ከመሆኑም ጋር ስራው ሐራም ከሆኑም ጋር በሱ ላይ ግዴታ ይሆንበታል ማለት ነው። ለምሳሌ አንዳንድ ሰዎች አለማወቅ ሊሆን ይችላል፣ አንዳንድ ወርቅን በመስቀል መልክ የሚያደርጉ አሉ። በመስቀል መልክ መስቀል ማለት ነው። ሴቶችም ቢሆኑ ለጌጥም ቢያደርጉት ይሄን ነገር ይሄ ወርቅ ዘካ ግዴታ ይሆንበታል ማለት ነው ኒሳቡ ከሞላ